ልማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ ተማሪዎች ዛሬ የምትማሩት ማትማቲክስ ግሬድ 11 ዩኒት 6 ይሆናል። ዩኒት 6 ዋናው ርዕሳችን ትራንስፎርሜሽን ኦፍ ዘ ፕሌን ይሆናል ማለት ነው። ትራንስፎርሜሽን ኦፍ ዘ ፕሌን ደግሞ የተለያዩ ሌሰኖች አሉ። እነዚህን ሰብ ቶፒኮች ደግሞ በተለያየ ሌሰን በመከፋፈል ነው ትምህርቱን እየሰጠን ያለ ነው። በዚህ መሰረት ባለፈው በሌሰን 6 ላይ ስትማሩ የነበረው ሰብ ቶፒካችን ሪፍሌክሽን ነበር ማለት ነው። ስለዚህ ዛሬም በሌሰን 7 ላይ የምትማሩት ሪፍሌክሽን ይሆናል ማለት ነው። ስለዚህ ለማስታወስ ያህል ባለፈው በሌሰን 6 ላይ ሪፍሌክሽን ያየናቸው ሁለት ነጥቦችን ዋና ነጥቦችን ነው። አንደኛው ሪፍሌክሽን ኢን ዘ ላይን x = c c ዲፈረንት ፍሮም 0 በሚሆንበት ጊዜ ምን ይሆናል ነው። ለምሳሌ አንድ ፖይንት ተሰጥቶን ያ ፖይንት በዚህ ላይን ኦፍ ሪፍሌክሽናችን x = c ነው። x = c ኦልዌይስ ቨርቲካል ላይን ነው። ቨርቲካል ላይን ከሆነ የቀጥታ የዚችን ፖይንት ኢሜጇን ለማግኘት ይቺ ፖይንት ፒ ዊዝ ኮኦርዲኔት ኤክስ ኤንድ ዋይ ይሄ ፕሪ ኢሜጅ ይሆናል ማለት ነው። የዚህን ፕሪ ኢሜጁን ለማግኘት ምንድነው ማድረግ ያለብን ነው። ስለዚህ ፒ ዊዝ ኮኦርዲኔት ኤክስ ኤንድ ዋይ ዘ ላይን ኦፍ ሪፍሌክሽን ኢዝ ኤክስ = ሲ ከሆነ ፒ ፕራይም ማለት ምን ይሆናል? 2c - ኤክስ ኤንድ ዋይ ሲ ማለት እዚህ ያለችው ማለት ነው የተሰጠችን ማለት ነው። ስለዚህ 2c - ኤክስ እና ዋይ ይሆናል ማለት ነው። አያችሁ እዚህም ዋይ የሆነበት ምክንያት ምንድነው? አሁን እዚህ ላይ ተመልከቱት። እዚህ በምትወስዱበት ጊዜ ይሄ ላይን ኦፍ ሪፍሌክሽናችን ከሆነ ይሄ ከሆነ ፖይንት ፒ እቺ ፖይንት ፒ ብትሰጥ ኢሜጇ ቀጥታ ሆሪዞንታል ላይ ነው። ምክንያቱም ዘ ቨርቲካል ላይን ኤንድ ዘ ሆሪዞንታል ላይንስ አር ምን መሆን አለባቸው? ፐርፔንዲኩላር መሆን አለበት። ያ ማለት ኤል ኦፍ አር እና ማን መሆን አለ? ዘ ፐርፔንዲኩላር ባይሴክተር ኦፍ ፒ ፕራይም ይሆናል ማለት ነው። ፐርፔንዲኩላር ባይሴክተር። ስለዚህ ይሄ ቨርቲካል ከሆነ ይሄኛው ምን መሆን አለበት? ሆሪዞንታል መሆን አለበት። ስለዚህ ፒ ፕራይም ማለት ምንድነው የሚሆነው? ከፒ ወደ ፒ ፕራይም ቀጥታ ድሮ ብናደርግ ስለ ፒ ማለት እዚህ ላይ ናት። ይቺ ፒ ማለት ኮኦርዲኔቷ ኤክስ ዋይ ትሆናለች። ፒ ፕራይም ደግሞ ኮኦርዲኔቱ ምን ይሆናል? 2c - ኤክስ እና ዋይ ይሆናል። አያችሁ ሆሪዞንታል ላይን ስለሆነ ሆሪዞንታል ላይን ላይ ዋይ ኢንክሪዝመንት ቨርቲካል ኢንክሪዝመንት የለም። ሆሪዞንታል ላይን ላይ ቨርቲካል ላይን ላይ ደግሞ ዜር ኢዝ ኖ ሆሪዞንታል ኢንክሪዝመንት there is only a vertical increment ነው ያለው። ስለዚህ ለዚህ ነው ከዋይ ወደ ዋይ ወደ ሆሪዞንታል ኢንክሪዝመንት እዚህ ላይ ያለችው ሰከንድ ኦርደር ፔሯ ዋይ ከሆነች እዚህም ላይ ያለችው ሰከንድ ኦርደር ፔሯ ዋይ ነው። ምክንያቱም ምንም አይነት የዋይ ኢንክሪዝመንት ባለው መኖሩ ኤክስ ኢንክሪዝመንት አለ። እዚህ የነበረው ኤክስ ያያችሁት ይሄ አሁን ኦርደር ፔሩ ኤክስ ዋይ ነበር አይደል? ኤክስ ዋይ ከሆነ እዚህ ያለው ኦርደር ፔር ደግሞ 2c - ኤክስ ፖይንት ዘ ኢሜጅ ኦፍ an order pair ኤክስ ዋይ የዚህ ፖይንት ኢሜጇ ማን ትሆናለች ማለት ነው? 2c - ኤክስ ዋይ ማለት ነው። እዚህ ሌላው ባለፈው በሌሰን 6 ላይ ያያችሁት ማንነው የተማራችሁት? ሪፍሌክሽን ኢን ዘ ላይን y = c ማለት ደግሞ ሆሪዞንታል ላይ ነው። አያችሁ ይሄ ማለት ሆሪዞንታል ላይ ነው። ምኑ ላይን ኦፍ ሪፍሌክሽናችን ሆሪዞንታል ላይ ከሆነ ባለፈው እናገራችኋለሁ። ሆሪዞንታል ላይን ስሎፑ ምንድነው የሚሆነው? ስሎፑ 0 ነው። ስሎፑ 0 ሆነ ማለት ቴታ ስንት ይሆናል? 0 ዲግሪ እንደሚሆን ባለፈውም ተነጋግረናል። እዚህም ላይ ቨርቲካል ላይን ላይ ኖ ስሎፕ የለውም። እዚህ ቨርቲካል ላይን ላይ ምን የለውም? ስሎፕ የለውም ማለት ምንድነው ማለት ነው? ኮስ 90 ወይም ታንቴታ ምን ይሆናል ማለት ነው? ታንቴታ አንድ ፋይን የሚሆነው ነው። ስለዚህ ቴታ = አንድ ፋይን የሚሆነው 90 ዲግሪ። ምክንያቱም ሳይን ቴታ ኦቨር ኮስ ቴታ አይደለ? ታንቴታ አንድ ፋይንድ ሆነ ማለት ቴታ ስንት ነው ማለት ነው? 90 ዲግሪ ማለት ፓይ ኦቨር 2። ላይናችን የትኛውን ነው የምናየው? ላይኑ ይሄ ቨርቲካል ላይን ከሆነ ኖ ስሎፕ ማለት አንግሉ 90 ዲግሪ በሚሆንበት ጊዜ ነው። ሌላው እዚህ ፓርት ላይ ሆሪዞንታል ላይን ነው። ሆሪዞንታል ላይን አሁን ማን ነው? ላይን ኦፍ ሪፍሌክሽናችን ሆሪዞንታል ላይን ነው። ስለዚህ አሁን ፒ እና ፒ ፕራይም ፒ ማለት ዊዝ ኮኦርዲኔት ማን እንወስደው? ኤክስ እና ዋይ ብንወስደው አሁን እዚች ያለችው ኤክስ እዚህም ያለችው ፈርስት ኦርደር ፔር አይቀየርም፣ ኤክስ ነው የሚሆነው። ምክንያቱም ቨርቲካል ላይን ስለሆነ ቨርቲካል ላይን ላይ ዜር ኢዝ ኖ ሆሪዞንታል ኢንክሪዝመንት። ፒ እዚህ ኤክስ ከሆነ እዚህም ኤክስ ነው የሚሆነው። አሁን ለውጥ የሚያመጣው ማን ነው? ሰከንድ ኮምፖኔንቱ ላይ ነው ማለት ነው። ሰከንድ ኮምፖኔንቱ ላይ ማን ነው የሚሆነው? 2c - ባለፈው ፕሩፍ አድርገነዋል 2c - ዋይ ይሆናል ማለት ነው የዚህ ፖይንት። ስለዚህ ፒፒን ቀጥታ ጆይን ብናደርጋቸው ምን ይሆናል? ፒፒ እዚህ ላይ ተመልከቱት። ኤል ኦፍ አር ኢዝ ፐርፔንዲኩላር ቱ ፒፒ ፕራይም ይሆናል ማለት ነው። ፒፒ ፕራይም። ስለዚህ ፒፒ ፕራይም ኢዝ
ፐርፔንዲኩላር ኤል ኦፍ አር ማለት ነው። ስለዚህ ላይን ኦፍ ሪፍሌክሽን ኢዝ ፐርፔንዲኩላር ቱ ፒፒ ፕራይም ይሆናል። ፒፒ ፕራይም ማለት ላይን ሴግመንቱን ድሮ እናደርገው። አሁን ላይን ሴግመንቱን ድሮ ስናደርገው ይሄ ማለት ነው አንደኛ ይሄ 90 ዲግሪ ነው ፎርም የሚያደርገው ከዚህ እስከዚህ ያለው ርቀትና ከዚህ እስከዚህ ያለው ርቀት እኩል ነው። ይቺ ኢንተርሴክሽን ፖይንቷ ሚድ ፖይንት ኦፍ ፒፒ ፕራይም ትሆናለች ማለት ነው። እዚህም በተመሳሳይ እዚህ ፓርት ላይ ያለው ይሄ ሴግመንትና ይሄ ሴግመንት እኩል ናቸው። ከፒ እስከዚህ ያለችው ፖይንትና ከዚህ እስከዚህ ያለችው ኮንግረንት ነው። ይሄ አንግል 90 ዲግሪ ነው። ምክንያቱም ፒፒ ፕራይም ኢዝ ፐርፔንዲኩላር ቱ ዘ ላይን ኦፍ ሪፍሌክሽን ስለሆነ ስለዚህ ዘ ፖይንት ፒ ዊዝ ኮኦርዲኔት ኤክስ ዋይ ዘ ላይን ኦፍ ዘ ሪፍሌክሽን ኢዝ ዋይ ኢዝ ኢኳል ቱ ሲ ከሆነ ሲምፕሊ ሲ ዲፈረንት ፍሮም ዜሮ መሆን ይኖርበታል። ፒ ፕራይም ላይን ኦፍ ሪፍሌክሽናችን ምንድን ነው? ሆሪዞንታል ላይን ነው። ሆሪዞንታል ላይን ከሆነ ምን ይሆናል ማለት ነው? ፒ ፕራይም ቨርቲካል ነው። ቨርቲካል ላይ ኤክስ ኢንክሪዝመንት የለም ማለት ነው። ስለዚህ ኤክስ የነበረ ኤክስ ይሆናል። ዋይ ኢንክሪዝመንት ግን አለ። ከዚህ ፖይንት ይቺ ፖይንት ናት። የዚህ ፖይንት ኢሜጅ እዚህ ላይ ነው ማለት ነው። ስለዚህ ቨርቲካል ኢንክሪዝመንት አለ። ዋይ የነበረ ከዚህ ወደዚህ ሲሄድ ምን ይሆናል? ቱ ሲ ማይነስ ዋይ ብለን እንወስዳለን። ይሄ ማለት ዘ ኢሜጅ ኦፍ ዚስ ፖይንት ኢን ኦርደር ፔር ኤክስ ዋይ ማለት ነው። ዚስ ኢኳል ቱ ኤክስ እና ቱ ሲ ማይነስ ዋይ። ይሄ ባለፈው በሌሰን 6 የተማራችሁትን ለማስታወስ ያህል ነው። በዚህ መሰረት ብዙ ጥያቄዎችን መስራት ትችላላችሁ ማለት ነው። ኦኬ አምስተኛውን ፕሮፐርቲ ነው የምናየው። ሪፍሌክሽን ኢን ዘ ላይን ዋይ ኢኳል ቱ ኤክስ። አሁን ሪፍሌክሽን ላይናችን ምን ሲሆን ዋይ ኢኳል ቱ ኤክስ y is equal to x is neither vertical nor horizontal። እስካሁን ድረስ ሪፍሌክሽን ላይናችን ቨርቲካል ወይም ሆሪዞንታል ሲሆን ነበር ስናይ የቆየ ነው። አሁን የምናየው ደግሞ ሪፍሌክሽን ላይናችን neither vertical nor horizontal በሚሆንበት ጊዜ እንዴት ነው ፕሪ ኢሜጁን የአንድን ፕሪ ኢሜጁን ማግኘት የምንችለው ነው። The line y is equal to x is the perpendicular bisector of pp prime as shown in the figure ይለናል። አሁን እዚህ ላይ ላይን ኦፍ ሪፍሌክሽናችን ማን ነው? y is equal to x ነው። y is equal to x ማለት ይሄ ላይን ነው። አያችሁት? ድሮ ብናደርግ y is equal to x ይሄ ሬድ ከለሩ y is equal to x ይሄ ላይን ኦፍ ሪፍሌክሽናችን ይሄ ነው ማለት ነው። ላይን ኦፍ ሪፍሌክሽናችን ይሄ ከሆነ ስሎፑ ስንት ነው? ስሎፑ የላይን ኦፍ ሪፍሌክሽን y is equal to x ከሆነ ስሎፑ 1 ነው ማለት ነው። ምክንያቱም ግሬድ 9 ላይ y is equal to mx ፕላስ ቢ ከሆነ ስሎፕ ማን ነው ብለናል? ስሎፕ ማለት ዘ ኮፊሸንት ኦፍ ኤክስ ማለት ኤም ነው። ስለዚህ አሁን እዚህ ላይ ዘ ኮፊሸንት ኦፍ ኤክስ እዚህ ላይ ማናት? ዋን ነች። ስሎፑ ዋን ነው ማለት ነው። ስሎፕ ዋን ሆነ ማለት ታን ቴታ ኢዝ ኢኳል ቱ ይሄው ታን ቴታ ኢዝ ኢኳል ቱ ዋን ከሆነ ታን ኢንቨርስ ይሄው ታን ኢንቨርስ ኦፍ ዋን ማለት ማን ነው የሚሆነው? ቴታ ነው። ታን ኢንቨርስ ኦፍ ዋን ማለት ደግሞ ስንት ነው የሚመጣው? 45 ዲግሪ ነው ማለት ነው። ቴታ ማለት 45 ዲግሪ ወይም ፓይ ኦቨር 4 ብለን እንወስድ። አሁን ቴታው እዚህ ላይ ያለችው አንግል ስንት ናት? 45 ዲግሪ ነው ማለት ነው። ስለዚህ አሁን እዚህ ፓርት ላይ ከፒ እስከ ፒ ፕራይም ያለው ይቺ ማለት ፒ ማለት ፕሪ ኢሜጅ ኦፍ ዘ ፖይንት ማለት ነው። ፒ ፕራይም ማለት ደግሞ ኢሜጅ ማለት ነው። ስለዚህ ኢሜጃችን የዚህኛው ኮኦርዲኔት የኤክስ ዋይ ኮኦርዲኔታችን እዚህ ላይ ኢሜጅ ኮኦርዲኔቱ ኤክስ ፕራይም እና ዋይ ፕራይም እንበለው ሌቲቱድ። ምክንያቱም ፒ ፕራይም ኢዝ ዘ ኢሜጅ ኦፍ ዋት ይሄን ብዙ ጊዜ ስለተናጋ ዘ ኢሜጅ ኦፍ ፒ ይሆናል ማለት ነው። ስለዚህ ኮኦርዲኔት አሁን እዚህ ላይ ሚድ ፖይንት ናት። አያችኋት? እዚህ ላይ ያለችው እቺ ሚድ ፖይንት ነች ማለት ነው። አሁን እቺን ሚድ ፖይንት ለማግኘት ምንድን ነው የምናደርገው? የዚህን ላይን ሴግመንት እና የሪፍሌክሽን ላይኑን ኢንተርሴክሽን ፖይንቱን ማግኘት ይችላለሁ ማለት ነው። ይቺ ማለት ኤም ናት። ኤም ማለት ምንድን ነው? ኤም ማለት ሚድ ፖይንት ማለት ነው። ኤም ማለት ሚድ ፖይንት ብለን እንውሰደው። ስለዚህ አሁን ይችን ሚድ ፖይንት ማግኘት ግድ ይለናል ማለት ነው። ሚድ ፖይንቷ ማለት ኤክስ ኮምፖኔንት እና ዋይ ኮምፖኔንት አለ። ስለዚህ ይችን ሚድ ፖይንት ለማግኘት ሶልቭ ሳይመልታኒየስሊ ላይን ኦፍ ሪፍሌክሽን ኤንድ ላይን ሴግመንት ኦፍ ፒፒ ፕራይምን ሳይመልታኒየስሊ ሶልቭ እናደርጋለን ማለት ነው። ስለዚህ መጀመሪያ ማንን መፈለግ ይኖርብናል? ኢኩዌሽን ኦፍ ፒፒ ፕራይም። አሁን ፒን ኤክስ ዋን እና ዋይ ዋን በለቅድም ኤክስ ዋይ ብያችሁ ነበረ። ኢኩዌሽኑን ለማግኘት ይችን ጊቭን ፖይንት አድርገን እንውሰዳት። ስለዚህ ጊቭን ፖይንታችን ማን ነው? ኤክስ ዋን እና ዋይ ዋን። ኤክስ ዋን ፕራይም እና ዋይ ዋን ፕራይም እንበለው። ምክንያቱም የኤክስ ዋን ኢሜጃችን ኤክስ ዋን ፕራይም ይሆናል። የዋይ ዋን የዚህ የሰከንድ ኮምፖኔንት ኢሜጃችን ዋይ ዋን ፕራይም እንበል። ስለዚህ ኢኩዌሽን ኦፍ ፒ ፕራይም ኢዝ ምን ይሆናል? ዋይ ማይነስ ዋይ ዋን ኦቨር
ኤክስ ማይነስ ኤክስ ዋን ኢዝ ኢኳል ቱ ዘ ስሎፕ ኦፍ ዘ ላይን። የዚህ ስሎፕ አሁን የዚህ የላይን ኦፍ ሪፍሌክሽናችን ስሎፕ ዋን ስለሆነ የዚህኛው ስሎፕ ደግሞ ምን ይሆናል ማለት ነው? ኔጌቲቭ ዋን። ምክንያቱም ኢፍ ቱ ላይንስ አር ፐርፔንዲኩላር ቱ ኢች አዘር ዜን ዘ ፕሮዳክት ኦፍ ዜር ስሎፕ ኢዝ ኔጌቲቭ ዋን ይሆናል ማለት ነው። ሶ ዋይ ማይነስ ዋይ ዋን ኦቨር ኤክስ ማይነስ ኤክስ ዋን ኢዝ ኢኳል ቱ ዘ ስሎፕ ኦፍ ዘ ፒፒ ፕራይም ማለት ነው። ዘ ስሎፕ ኦፍ ፒፒ ፕራይም ኢዝ ኔጌቲቭ ዋን ይሆናል። ስለዚህ ይህንን ኢኩዌት ስናደርገው ዋይ ማይነስ ዋይ ዋን ኢዝ ኢኳል ቱ ኔጌቲቭ ታይምስ ምን ይሆናል? ኔጌቲቭ ዋን ታይምስ ኤክስ ማይነስ ኤክስ ዋን እናደርጋለን ማለት ነው። ዋይ ማይነስ ዋይ ዋን ዋይ ማይነስ ዋይ ዋን ኢዝ ኢኳል ቱ ኔጌቲቭ ታይምስ ኤክስ ኔጌቲቭ ኤክስ ይሆናል። ኔጌቲቭ ታይምስ ፖዚቲቭ ይሄኛው ደግሞ ፖዚቲቭ ኤክስ ዋን ይሆናል ማለት ነው። አሁን እዚህ ላይ ሲምፕሊ ዋይ ኢዝ ኢኳል ቱ ተመልከቱት። ዋይ ኢዝ ኢኳል ቱ እንልና ኔጌቲቭ ኤክስ ፕላስ ኤክስ ዋን ፕላስ ዋይ ዋን ይሆናል ማለት ነው። አሁን ይህንን አንድ ኢኩዌሽን አገኘን። ከዚህ በኋላ የዚህ አሁን የዚህ ኢኩዌሽን ማለት ኢኩዌሽን ኦፍ ፒፒ ነው። ላይን ኦፍ ሪፍሌክሽናችን ደግሞ ማን አግኝተናል? ላይን ኦፍ ሪፍሌክሽናችን ዋይ ኢዝ ኢኳል ቱ ኤክስ ብለናል። ስለዚህ ሰብስቲቱት እናድርገው። ያ ማለት ዋይ ኢዝ ኢኳል ቱ ኤክስ ማለት በዋይ ፋንታ ማንን ተካዋለሁ? ኤክስ። አሁን ሰብስቲቱት አድርገው ላይን ፒፒ ፕራይም የኢኩዌሽን ኦፍ ፒፒ ፕራይም ማን ነው የሆነው? ዋይ ኢዝ ኢኳል ቱ ይሄ ዋይ ኢዝ ኢኳል ቱ ኔጌቲቭ ኤክስ ፕላስ ኤክስ ዋን ፕላስ ዋይ ዋን ብለናል። ስለዚህ ዋይ ኢዝ ኢኳል ቱ ዋይ በሚለው ስንተካ ኤክስ ኢዝ ኢኳል ቱ ኔጌቲቭ ኤክስ ፕላስ ኤክስ ዋን ፕላስ ዋይ ዋን ይሆናል። ይሄ ኔጌቲቭ ኤክስ ወደዚህ ሲመጣ ፕላስ ይሆንና ኤክስ ፕላስ ኤክስ ቱ ኤክስ ይሆንና ቱ ኤክስ ኢዝ ኢኳል ቱ ኤክስ ዋን ፕላስ ዋይ ዋን ይሆናል። ዚስ ኢምፕላይዝ ዛት ኤክስ ኢዝ ኢኳል ቱ ማን ሆነ ማለት ነው? ኤክስ ኢዝ ኢኳል ቱ ኤክስ ዋን ፕላስ ዋይ ዋን ኦቨር ቱ አገኘን ማለት ነው። አሁን የቷ ናት? ይቺ ሚድ ፖይንት አያችኋት? እዚች ላይ ያለችው ሚድ ፖይንታችንን ኢንተርሴክሽን ፖይንታችን ማን ሆነች ማለት ነው? ኤክስ ዋን ፕላስ ዋይ ዋን ኦቨር ቱ አገኘን ማለት ነው። በተመሳሳይ ኢኩዌሽናችን ኤል ኦፍ አር ኢዝ ኢኳል ቱ እናግኝታ ኤል ኦፍ አር ማለት ላይን ኦፍ ሪፍሌክሽን ኢኩዌሽናችን ዋይ ኢዝ ኢኳል ቱ ኤክስ ማለት ነው። ስለዚህ እዛ ላይ ምን አግኝተናል? ኤክስ ማለት ኤክስ ዋን ፕላስ ዋይ ዋን ኦቨር ቱ ስላገኘን ዋይ ማለትም ማን ይሆናል ማለት ነው? ዋይ ማለትም ዋይ ኢዝ ኢኳል ቱ ኤክስ አይደለ? ዋይ ማለትም ኤክስ ዋን ፕላስ ዋይ ዋን ኦቨር ቱ ይሆናል ማለት ነው። ስለዚህ አሁን ሚድ ፖይንታችን ሚድ ፖይንት ማለት ኤም ነው። ዘ ፈርስት ኮምፖኔንት ኢዝ ኤክስ ዋን ፕላስ ዋይ ዋን ኦቨር ቱ ይሆናል። ዘ ሰከንድ ኮምፖኔንት ደግሞ ኤክስ ዋን አሁንም ተመልሶ ኤክስ ዋን ፕላስ ዋይ ዋን ኦቨር ቱ ይሆናል ማለት ነው። ሚድ ፖይንታችን እነዚህ ናቸው። ስለዚህ ይሄ ከሆነ ዩዚንግ ዘ ሚድ ፖይንት ፎርሙላ ሚድ ፖይንት ፎርሙላ ምን ይሆናል ማለት ነው? ኤክስ ዋን ፕላስ ኤክስ ዋን ፕራይም ኦቨር ቱ ኢዝ ኢኳል ቱ ማንን ይሰጠናል? ኤክስ ዋን ፕላስ ዋይ ዋን ኦቨር ማን ይሰጠናል? ኦቨር ቱ ይሰጠናል ማለት ነው። ሶ አሁን ኤክስ ዋን ፕላስ ኤክስ ዋን ፕራይም ኦቨር ቱ ኢዝ ኢኳል ቱ ማን መስጠት አለበት? ሚድ ፖይንት መስጠት አለበት። ስለዚህ መልቲፕላይ ቦት ሳይድ ባይ ቱ ስናደርገው ምን ይሰጠናል? ዚስ ኢምፕላይዝ ዛት ኤክስ ዋን ፕላስ ኤክስ ዋን ፕራይም ኢዝ ኢኳል ቱ ኤክስ ዋን ፕላስ ዋይ ዋን ይሆናል። አሁን ሳብትራክት ኤክስ ዋን ሳብትራክት ስናደርገው ይሄ ኤክስ ዋን ማን ይቀራል? ዚስ ኢምፕላይዝ ዛት ኤክስ ዋን ፕራይም ማለት ማን ይሆናል ማለት ነው? ዋይ ዋን ሆነ ማለት ነው። ኤክስ ዋን ፕራይም ማለት ማን ሆነ? ዋይ ዋን ሆነ። በተመሳሳይ አሁንም ዋይ ዋን ፕላስ ዋይ ዋን ፕራይም ኦቨር ቱ ኢዝ ኢኳል ቱ ማን ይሰጠናል? ኤክስ ዋን ፕላስ ዋይ ዋን ኦቨር ቱ ይሰጠናል። ሚድ ፖይንት ፎርሙላ ነው ብያችኋለሁ። ስለዚህ መልቲፕላይ ቦት ሳይድ ባይ ቱ ኢት ጊቭ ዋይ ዋን ፕላስ ዋይ ዋን ፕራይም ኢዝ ኢኳል ቱ ኤክስ ዋን ፕላስ ዋይ ዋን ሳብትራክት ቦት ሳይድ ዋይ ዋን ስናደርገው ዋይ ዋን ፕራይም ኢዝ ኢኳል ቱ ኤክስ ዋን ሆነ ማለት ነው። ስለዚህ አሁን በዋይ ዋን ፕራይም ፋንታ ማንን እተካለሁ? ኤክስ ዋንን እተካለሁ ማለት ነው። ስለዚህ ምን ይሆናል ማለት ነው? ኢሜጃችን በቀጥታ ምን ይሆናል? ዘ ኢንተርቼንጅ ኮኦርዲኔት ኦፍ ኤክስ ዋይ ይሆናል ማለት ነው። ስለዚህ አሁን ምን አድርገናል? ዋይ ዋን ፕራይም ማለት ኢሜጁ አያችሁት፣ ኢሜጃችን የመጀመሪያውን የጊቭን ኤክስ ዋን ኮኦርዲኔቱ ኤክስ ዋን ፕራይም ዋይ ዋን፣ ይሄ ማለት ኢንተርቼንጅ ዘ ኮኦርዲኔት ማለት ነው።
አሁን ይሄንን ስናየው አያችሁት ያ የወሰድነው ፒ ፕራይምን ለብቻው ሳመጣው ላይን ሴግመንቱን ፒ ፕራይም ማለት ዊዝ ኮኦርዲኔት ኤክስ ዋን እና ዋይ ዋን ብለናል። ፒ ፕራይም ማለት ይሄ ፒ በተሰጠን ኮኦርዲኔት ኤክስ ዋን እና ዋይ ዋን፣ ፒ ፕራይም ደግሞ ኤክስ ዋን ፕራይም እና ዋይ ዋን ፕራይም ነው። ስለዚህ አሁን ፒ ኤክስ ዋይ ይኸውላችሁ ፒ ኤክስ ዋን እና ዋይ ዋን አንደር ዘ ላይን ኦፍ ሪፍሌክሽን ላይን ኦፍ ሪፍሌክሽናችን ማን ነው? ዋይ ኢዝ ኢኳል ቱ ኤክስ ነው። ስለዚህ ፒ ፕራይም ማለት ምን ብለናል? ኤክስ ፕራይም። አሁን ኤክስ ዋን ፕራይም ማለት ማን ሆነ ማለት ነው? ኤክስ ዋን ፕራይም ማለት አሁን ተመልከቱት ኤክስ ዋን ፕራይም እና ዋይ ዋን ፕራይም ብለናል። ኤክስ ዋን ፕራይም እና በዋይ ዋን ፕራይም ፋንታ ተካለ። ኤክስ ዋን ፕራይም ፋንታ ዋይ ዋንን፣ በዋይ ዋን ፕራይም ፋንታ ማንን? ኤክስ ዋንን ተካለን። ይሄ ማለት ፒ ዘ ኮኦርዲኔት ኦፍ ፒ ኢዝ ኤክስ ዋን ኤንድ ዋይ ዋን ዘ ላይን ኦፍ ዘ ሪፍሌክሽን ኢዝ ዋይ ኢዝ ኢኳል ቱ ኤክስ ብለናል። ስለዚህ ፕሪ ኢሜጁ ኮኦርዲኔቱ ኤክስ ዋን እና ዋይ ዋን ነው። ኢሜጅ ኮኦርዲኔታችን ደግሞ ኤክስ ዋን ፕራይም ማለት ማን ነው? ዋይ ዋን ሆነ ማለት ነው። እንደገና ዋይ ዋን ፕራይም ማለት ማን ሆነ? ኤክስ ዋን ሆነ። በደንብ ተመልከቱ አሁን እዚህ ላይ ያያችሁት። ስለዚህ አሁን ምንድነው ኮኦርዲኔቱ ኤክስ ዋን ዋይ ዋን ሲሆን ኢሜጁ ደግሞ ዋይ ዋን ኤክስ ዋን። ስለዚህ ዘ ኮኦርዲኔት ኦፍ ዘ ፕሪ ኢሜጅ ማለት ነው። አያችሁት? ዘ ኮኦርዲኔት ኦፍ ዋት? ዘ ኮኦርዲኔት ኦፍ ዘ ኢሜጅ ኢዝ ዘ ኢንተርቼንጅ ኮኦርዲኔት ኦፍ ዘ ፕሪ ኢሜጅ ይሆናል ማለት ነው። ስለዚህ አሁን በቀጥታ ኤም ኦፍ ኤክስ ዋይ ማለት ተመልከቱት። ኤም ኦፍ ኤክስ ዋይ ማለት የዚህ አሁን ዘ ላይን ኦፍ ዘ ሪፍሌክሽናችን ዋይ ኢዝ ኢኳል ቱ ኤክስ ከሆነ ማን ይሆናል ማለት ነው? ዘ ኢንተርቼንጅ ኮኦርዲኔት ኦፍ ዋይ ኤንድ ኤክስ ይሆናል ማለት ነው። ስለዚህ ምን ጊዜ እንዲሆን ይህንን ማየት ይኖርብናል ማለት ነው። ስለዚህ ኤም ኦፍ ዘ ኢሜጅ ኦፍ ዘ ኮኦርዲኔት ኦፍ ኤክስ ኤንድ ዋይ ኢዝ ኢኳል ቱ ዘ ኢንተርቼንጅ ኮኦርዲኔት ኦፍ ዘ ፕሪ ኢሜጅ ይሆናል ዋይ ኤክስ ሆነ ማለት ነው። ይሄንን በደንብ ልናስተውል እንችላለን ማለት ነው። ለምሳሌ ተመልከቱት። አሁን ሲምፕሊ 3 4 ብሎ ላይን ኦፍ ሪፍሌክሽናችን ዋይ ኢዝ ኢኳል ቱ ኤክስ ከሆነ የዚህ ኢሜጅ ይሄንን ፒ ብንለው የተሰጠኝ ፖይንት ፒ ዊዝ ኮኦርዲኔት 3 4 ሆኖ ላይን ኦፍ ሪፍሌክሽናችን ዋይ ኢዝ ኢኳል ቱ ኤክስ ከሆነ ፒ ፕራይም ማለት ምን ይሆናል? ዘ ኢንተርቼንጅ ኮኦርዲኔት ኦፍ ዘ ፕሪ ኢሜጅ ይሆናል። ዘ ኢንተርቼንጅ ኮኦርዲኔት ኦፍ ዘ ፕሪ ኢሜጅ ማለት ማን ሆነ ማለት ነው? 4 እና 3 ይሆናል። አሁን በፈተና ጊዜ ብትሰጡ በጣም ቀላል ነው። ምን ማድረግ ማለት ነው? ዘ ላይን ኦፍ ዘ ሪፍሌክሽን ኢዝ ዋይ ኢዝ ኢኳል ቱ ኤክስ ከሆነ ወይም አንግሉ የተሰጠን አንግል ላይን ኦፍ ሪፍሌክሽን 45 ዲግሪ ከሆነ ቀጥታ ኢንተርቼንጅ ዘ ኮኦርዲኔት ማድረግ ነው። ኢንተርቼንጅ ኮኦርዲኔት ኦፍ ኤክስ ዋይ ማለት ዋይ ኤክስ ይሆናል ማለት ነው። ስለዚህ ምን ጊዜም ኢሜጅ ኦፍ ዘ ፖይንት ዊዝ ኮኦርዲኔት ኤክስ ኤንድ ዋይ ኢዝ ኢኳል ቱ ዘ ኮኦርዲኔት ኦፍ ዋይ ኤንድ ኤክስ ይሆናል ማለት ነው። ምን ሆነ ማለት ነው? ዋይ ኮምፖኔንት የነበረው ወደ ኤክስ ኮምፖኔንት የነበረው ወደ ዋይ ኮምፖኔንት ይሆናል ማለት ነው። ይሄ ማለት ምን ማለት ነው? ኢንተርቼንጅ ዘ ኮኦርዲኔት ማለት ነው ባጭሩ። ዜርፎር ኦር ጀነራሊ ዘ ኢሜጅ ኦፍ ዘ ፖይንት ፒ ዊዝ ኮኦርዲኔት ኤክስ ዋይ አንደር ዘ ላይን ኦፍ ዘ ሪፍሌክሽን ዋይ ኢዝ ኢኳል ቱ ኤክስ ኢዝ ፒ ፕራይም ዊዝ ኮኦርዲኔት ዋይ ኤንድ ኤክስ ይሆናል ማለት ነው። በጣም ቀላል ነው። በዚህ መሰረት እንግዲህ ኤግዛምፕል እየሰራ እንሄዳለን። ኦኬ ኤግዛምፕል ፋይንድ ዘ ኢሜጅ ኦፍ ዘ ፎሎዊንግ ፖይንትስ አንደር ዘ ላይን ኦፍ ሪፍሌክሽን ኢዝ ዋይ ኢዝ ኢኳል ቱ ኤክስ ነው የተሰጠን። ስለዚህ ምንድነው የተሰጠን? ፋይንድ ዘ ኢሜጅ ኦፍ ዘ ፎሎዊንግ ፖይንትስ አንደር ዘ ላይን ኦፍ ሪፍሌክሽን ዋይ ኢዝ ኢኳል ቱ ኤክስ ነው የተሰጠን። ስለዚህ ዋይ ኢዝ ኢኳል ቱ ኤክስ የሚለው ዋናው እሱ ነው። ዋይ ኢዝ ኢኳል ቱ ኤክስ ማለት ማነው? ይሄ ላይን ኦፍ ሪፍሌክሽናችን ይሄ ነው። ስለዚህ አሁን ሶሉሽን ካለ በኋላ ምንድን ነው የምንወስደው? ላይን ኦፍ ሪፍሌክሽናችን ዋይ ኢዝ ኢኳል ቱ ኤክስ ከሆነ ኤም ኦፍ ኤክስ ዋይ ጀነራል ፎርሙላው ማለት ነው ዘ ኢሜጅ ኦፍ ዚስ ፖይንት ኢዝ ኢኳል ቱ ዘ ኢንተርቼንጅ ኮኦርዲኔት ኦፍ ዚስ ዋን ዋይ እና ኤክስ ማለት ነው። ይሄንን ነው በደንብ መጠቀም ያለብን ይችላል ያለውን ማለት ነው። ስለዚህ አሁን የኤን ስንወስድ የኤ ማን ነው የሚሆነው? ኤም ኦፍ 4 5 ነው አይደል? ኢሜጅ ኦፍ ዚስ ፖይንት ማለት ዘ ኢንተርቼንጅ ኮኦርዲኔት የዚህ ማለት ኢንተርቼንጅ ኮኦርዲኔት 5 4 ይሆናል ማለት ነው። የቢ ኤም ኢዝ ኢኳል ቱ ፖይንት የተሰጠን 3 0 ነው። የዚችን ኢሜጅ ፈልግ ነው። አንደር ዘ ላይን ኦፍ ዘ ሪፍሌክሽን ዋይ ኢዝ ኢኳል ቱ ኤክስ ነው። ስለዚህ የዚህ ማለት ኢንተርቼንጅ ዲስ ኮኦርዲኔት ነው
ዘ ኢንተርቼንጅ ኮኦርዲኔት ኦፍ 3 ኤንድ 0 ማለት 0 እና 3 ይሆናል ማለት ነው። የሲ ዘ ኢንተርቼንጅ ኮኦርዲኔት ኦፍ 0 ኤንድ 2 የዚህ ፖይንት ኢሜጁ ይሄ ፕሪ ኢሜጅ ነው። የዜሮ እቺ ኦርደር ፔር ማለት ፕሪ ኢሜጅ ናት። የዚችን የፕሪ ኢሜጁን ፈልግ ነው። ስለዚህ ዘ ኢሜጅ ኦፍ ዚስ ፖይንት ይሆናል ዘ ኢንተርቼንጅ ኮኦርዲኔት ኦፍ ዘ ፕሪ ኢሜጅ ማለት ነው። ስለዚህ ኢንተርቼንጅ ስናደርገው 2 0 ይሆናል። የኤክስ ኮምፖኔንት ወደ ዋይ ኮምፖኔንት ይሄዳል። የዋይ ኮምፖኔንት ወደ ኤክስ ኮምፖኔንት ይመጣል ማለት ነው። የዲ ዘ ኢሜጅ ኦፍ ኔጌቲቭ 6 እና ኔጌቲቭ 7 ማለት የዚህ ኢሜጁ አንደር ዘ ጊቭን ሪፍሌክሽን ላይን ዘ ላይን ኦፍ ዘ ሪፍሌክሽን ኢዝ ዋይ ኢዝ ኢኳል ቱ ኤክስ ነው የሚሆነው። ዋይ ኢዝ ኢኳል ቱ ኤክስ ከሆነ ኢንተርቼንጅ ዘ ኮኦርዲኔት ኦፍ ዘ ፕሪ ኢሜጅ ማለት ነው። ኢሜጁን ለማግኘት የፕሪ ኢሜጁን ኦርደር ፔር ኢንተርቼንጅ ማድረግ ነው። ኢንተርቼንጅ ዘ ኮኦርዲኔት ማለት የኤክስ ኮምፖኔንትን ወደ ዋይ የዋይን ወደ ኤክስ ኮምፖኔንት ማቀያየር ማለት ነው ባጭሩ። ስለዚህ የዚህ መልስ ምን ይሆናል? ኔጌቲቭ 7 እና ኔጌቲቭ 6 ይሆናል። ጀነራል ዘ ላይን ኦፍ ሪፍሌክሽን ዋይ ኢዝ ኢኳል ቱ ኤክስ ካለ አሁን ማትሪክ ላይ ብዙ ጊዜ ይሄ ጥያቄ ነው የሚመጣው። ዘ ላይን ኦፍ ሪፍሌክሽናችን ዋይ ኢዝ ኢኳል ቱ ኤክስ ካለ እናንተ ዝም ብላችሁ ምን ማድረግ ነው ያለባችሁ? ኢንተርቼንጅ ዘ ኮኦርዲኔት በቃ። ኦኬ አሁን ስድስተኛው ሪፍሌክሽን ኢን ዘ ላይን ዋይ ኢዝ ኢኳል ቱ ኔጌቲቭ ኤክስ ማለት ነው። ዋይ ኢዝ ኢኳል ቱ ኔጌቲቭ ኤክስ ከሆነ አሁን ባለፈው በአምስተኛው ላይ ያየነው ሪፍሌክሽን ኢን ዘ ላይን ዋይ ኢዝ ኢኳል ቱ ኤክስ ነው። ያሁኑ ደግሞ ዋይ ኢዝ ኢኳል ቱ ኔጌቲቭ ኤክስ ነው። ስለዚህ y is equal to negative x ከሆነ the line y is equal to negative x is the perpendicular bisector of pp prime ማለት ነው as shown in the figure። አሁን ይሄ ሬድ ከለሩ ማለት ነው። ይሄ ምንድነው? ላይን ኦፍ ሪፍሌክሽናችን ነው። the equation is ምን ይሆናል? ኤክስፕሬስድ ያደረገው y is equal to negative x ነው። አሁን the line of the reflection is perpendicular bisector of pp prime ይሆናል ማለት ነው። ስለዚህ ላይን ኦፍ ሪፍሌክሽናችን ከላይን ሴግመንት pp prime ምንድነው? ፐርፔንዲኩላር ነው ማለት ነው። አሁን እዚህ ላይ ስሎፑን ስንመለከት ስሎፑ ማን ነው? ዘ ስሎፕ ኦፍ ኤል አር ዘ ስሎፕ ኦፍ ዘ ላይን ኦፍ ሪፍሌክሽን ኔጌቲቭ 1 ከሆነ ስሎፕ ኦፍ ፒፒ ፐርፔንዲኩላር ስለሆነ ስሎፕ ኦፍ ፒፒ ፕራይም ደግሞ ስንት ይሆናል ማለት ነው? 1። ዘ ስሎፕ ኦፍ ዘ ላይን ኦፍ ዘ ሪፍሌክሽን ኢዝ ኔጌቲቭ 1 ከሆነ ስሎፕ ኦፍ ፒፒ ፕራይም 1 ይሆናል ማለት ነው። ስሎፕ ኔጌቲቭ 1 የሚሆነው ታን ቴታ ኢዝ ኢኳል ቱ ኔጌቲቭ 1 የሚሆነው ቴታ ምን ሲሆን ነው? ቴታ ኢዝ ኢኳል ቱ ታን ኢንቨርስ ኦፍ ኔጌቲቭ 1 ታን ኢንቨርስ ኦፍ ኔጌቲቭ 1 ማለት ቴታ ኢዝ ኢኳል ቱ ስንት ይሆናል ማለት ነው? 135 ዲግሪ። 135 ዲግሪ ማለት ቴታ ኢዝ ኢኳል ቱ ኢን ተርምስ ኦፍ ራዲያንስ ስንጽፈው 3/2 ፓይ ይሆናል ማለት ነው። 3/2 ፓይ ይሆናል። አሁን ተመልከቱት ጊቭን ፖይንታችን ይቺ ፖይንት ፒ ብትሆን ዊዝ ኮኦርዲኔት ኤክስ ኤንድ ዋይ ነው። የዚች የፖይንት ፒ ዊዝ ኮኦርዲኔት ኤክስ ዋይ ከሆነ the image of this point p is p prime ይሆናል ማለት ነው። p prime ማለት ደግሞ ኮኦርዲኔቱ x prime እና y prime ነው። ስለዚህ እቺ ኢንተርሴክሽን ፖይንቱ እዚህ ላይ ያለችው ኢንተርሴክሽን ፖይንት ከፒ ፕራይም እስከ ኢንተርሴክሽን ያለውና ከኢንተርሴክሽን እስከ ፒ ድረስ ያለው እኩል ነው። ዲስታንስ ኢዝ ፕሪዘርቭድ አንደር ዘ ሪጂድ ሞሽን ይሄና ይሄ እኩል ናቸው ማለት ነው። ይቺ ምን ሆነች ማለት ነው? ሚድ ፖይንት ሆነች ማለት ነው። አሁን አምስተኛው ላይ በሰራ ነው መሰረት በቀጥታ ኤም ኦፍ ኤክስ ዋይ ማለት በልክ በዛ መሰረት ስትሰሩት ኤም ኦፍ ኤክስ ዋይ የዚህ ፕሪ ኢሜጃችን ፖይንት ኤክስ እና ዋይ ነው። የዚህ ማለት ኢሜጃችን አንደር ዘ ላይን ኦፍ ዘ ሪፍሌክሽን ዋይ ኢዝ ኢኳል ቱ ኔጌቲቭ ኤክስ ከሆነ ኔጌቲቭ ዋይ እና ኔጌቲቭ ኤክስ ይሆናል ማለት ነው። ይችን ብቻ መውሰድ ነው። ይሄ ማለት ፖይንት ፒ በደንብ ተመልከቱ። ፖይንት ፒ አለን። የዚህ ፖይንት ኦርደር ፔራችን ኤክስ እና ዋይ ቢሆን በደንብ ተመልከቱት። ፒ ይቺ ፖይንት ምንድናት? ጊቭን ፖይንታችን ናት። ይቺ ፖይንት ኦርደር ፔር ኤክስ ዋይ ነው። የዚችን ኢሜጅ ፈልጉ ነው። የዚች ኢሜጅ አንደር ዘ ላይን ኦፍ ሪፍሌክሽን ዋይ ኢዝ ኢኳል ቱ ኔጌቲቭ ኤክስ ኢት ጊቭ ፒ ፕራይም ዊዝ ኮኦርዲኔት ኔጌቲቭ ዋይ እና ኔጌቲቭ ኤክስ ይሆናል። የዛኛው ምንድነው? ዋይ ኢዝ ኢኳል ቱ ኤክስ ሲሆን ዋይ እና ኤክስ ነው። ይሄኛው ኔጌቲቭ ኦፍ ማለት ነው። በኔጌቲቭ ማባዛት። ስለዚህ በቀጥታ ምን ይሆናል ማለት ነው? ኔጌቲቭ ዋይ እና ኔጌቲቭ ኤክስ ይሆናል ማለት ነው። ሶ ዘ ኢሜጅ ኦፍ ዘ ኦርደር ፔር ኦፍ ኤክስ ዋይ ከሆነ ማንን ነው የሚሆነው? ኔጌቲቭ ዋይ እና ኔጌቲቭ ኤክስ ኔጌቲቭ ኢንተርቼንጂንግ ኮኦርዲኔት ኦፍ ዘ ጊቨን ፖይንት ወይም ዘ ኢሜጅ ማለት ነው። ኦኬ ዜርፎር ዘ ኢሜጅ ኦፍ ዘ ፖይንት ዊዝ ኮኦርዲኔት ኤክስ ኤንድ ዋይ አንደር ዘ ላይን ኦፍ ሪፍሌክሽን ዋይ ኢዝ ኢኳል ቱ ኔጌቲቭ ኤክስ ኢዝ
ፒ ፕራይም ኢዝ ኢኳል ቱ ኔጌቲቭ ዋይ እና ኔጌቲቭ ኤክስ። ይሄ ማለት የዚህን ኔጌቲቭ ኢንተርቼንጅ ዘ ኮኦርዲኔት ማለት ነው። ይሄ ማለት ፒ ፕራይም ማለት ኔጌቲቭ ዋይ እና ኔጌቲቭ ኤክስ እዚህ የነበረው ኤክስ ዋይ ኢንተርቼንጅ ካደረግነው በኋላ በኔጌቲቭ ሁለቱንም ኮኦርዲኔት ማባዛት ማለት ነው። ስለዚህ the image of a given point with coordinate x and y is equal to the order pair negative y and negative x ይሆናል under the line of the reflection y is equal to negative x ይሆናል ማለት ነው። ስለዚህ y is equal to negative x ከሆነ ኢንተርቼንጅ ዘ ኮኦርዲኔት አድርገን ኮኦርዲኔቶችን በኔጌቲቭ ማባዛት ማለት ነው። ባጭሩ ይሄ ነው። Okay, example, find the image of the following points under the line of reflection y is equal to negative x የሚለው። ስለዚህ እነዚህን ፖይንቶች በላይን ኦፍ ሪፍሌክሽናችን y is equal to negative x ነው። ስለዚህ እነዚህ ኢሜጅ የተሰጡት ኢሜጅ ናቸው። ፋይንድ ዘ ኢሜጃቸውን ፈልግ ነው። አንደር ዘ ላይን ኦፍ ዋት ዘ ሪፍሌክሽን y is equal to negative x። በዚህ መሰረት ሶሉሽን ካልን በኋላ ጀነራሊ ዘ ኢሜጅ ኦፍ ዘ ፖይንት ኢን ኦርደር ፔር x y is equal to negative y negative x ነው። ላይን ኦፍ ሪፍሌክሽናችን y is equal to negative x ነው። ስለዚህ በዚህ መሰረት ይሄ ኤን ስንሰራ the image of 4 5 የዚህ ፖይንት ኢሜጁ ምንድነው የሚሆነው? ኢንተርቼንጅ ዘ ኮኦርዲኔት አድርገን በኔጌቲቭ ማድረግ ነው። ስለዚህ ኔጌቲቭ 5 እና ኔጌቲቭ 4 ይሆናል ማለት ነው። መልሳችን ይሆናል። የቢ ጥያቄ the image of 2 0 ነው የሚለው 2 0 የዚህም አሁን ኢንተርቼንጅ የዜሮ ኔጌቲቭም ያው 0 ነው የሚሆነው የቱ ኔጌቲቭ 2 ይሆናል ማለት ነው። የሲን ስንወስድ ኤም ኦፍ ዘ ኢሜጅ ኦፍ 1 4 ነው የሚለን የዚህ ቀጥታ ማን የሚሆነው ኢንተርቼንጅ ስናደርገው 4 ነው ኔጌቲቭ ነው ኔጌቲቭ 4 እና ኔጌቲቭ 1 ይሆናል ማለት ነው መልሳችን። የመጨረሻ የዲ ዘ ኢሜጅ ኦፍ ዘ ፖይንት 5 5 ነው የሚለው የዚህ በቀጥታ ዘ ኢሜጅ 5 5 ስለሆነ ኔጌቲቭ 5 እና ኔጌቲቭ 5 ይሆናል ማለት ነው። ይሄ ማለት ሲምፕሊ ኢንተርቼንጅ ስናደርገው ያው 5 5 ነው ራሱ ነው። ነገር ግን ኔጌቲቭ ስላል ኔጌቲቭ 5 እና ኔጌቲቭ 5 ይሆናል መልሳችን ይሄ ይሆናል ማለት ነው። እዚህም ይሄ ነው መልሳችን። የዚህኛው ፖይንት ኤ ላይ ያለው ኔጌቲቭ 5 እና ኔጌቲቭ 4 ይሆናል። የዚህኛው ኔጌቲቭ ኢንተርቼንጂንግ ኮኦርዲኔት ማለት 0 እና ኔጌቲቭ 2 የዜሮ ኔጌቲቭም ራሱ 0 ስለሆነ ማለት ነው። የ1 4 ኔጌቲቭ ኢንተርቼንጂንግ ኮኦርዲኔቱ ኔጌቲቭ 4 እና ኔጌቲቭ 1 ነው። የ5 5 ኔጌቲቭ ኢንተርቼንጂንግ ኮኦርዲኔቱ ኔጌቲቭ 5 እና ኔጌቲቭ 5 ይሆናል ማለት ነው። መልሳችን ይሄ ይሆናል ማለት ነው። ተማሪዎች እነዚህን በደንብ ተመልከቷቸው። በሚቀጥለው ሌሰን አሁንም ተመሳሳይ ፕሮፐርቲ ነው እያየን የምንሄደው። እስከዛ ድረስ ሼር ማድረጋችሁን፣ ሰብስክራይብ ማድረጋችሁን፣ ላይክ ማድረጋችሁን አትርሱ። ደህና ሁኑ። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ